መስቀል አበባ ነውባ አበባ አደይ አበባ ነሹባ አበባ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ ፈጣሪያችን እግዚአብሔር ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እናታችን ድንግል ማርያም ስሟ ከፍ ይበልልን። አባቶቻችን ቅዱሳን ነገሥታት ስማቸው ከፍ ይበልልን። ክቡር የደብራችን ጸሐፊ ሊቀ ስዩማን መንግስቴ፣ እንዲሁም የደብራችን ስብከተ ወንጌል ክፍል ኃላፊ መምህር ዳንኤል፣ የከተማችን ምክትል ከንቲባ ወንድማችን መሳይ፣ እንዲሁም እህታችን ዮርዳኖስ፣ ወንድማችን ለዓለም፣ ሁላችሁም የደብረ ሮሃ ሊቃውንት አባቶች፣ የሰንበት ትምህርት ቤት መዘምራን፣ ምዕመናን፣ ምዕመናት በእግዚአብሔር ስም እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን ስለዚህ ሰዓት አደረሳችሁ? አሜን። በድጋሜ የአምላካችን ስሙ የተመሰገነ ይሁን። እግዚአብሔርን አመስግኖ መስቀሌን በመስቀለኛ ቦታ አኑር የሚል ነበር የትምህርታችን ርዕስ። ምን ነበር አልኳችሁ? በምንኛ ቦታ አኑር? በመስቀለኛ ቦታ ምን በል አኑር ነው ማለት ነው። እዮሃ እንላለን አይደለ? በመስቀል በዓል እዮሃ ምን ማለት ነው? ምን ማለት ነው? ምን ማለት ነው? እዮሃ ማለት ነው? አይደለም፣ አይደለም። ይልብ በሉ ማለት ነው። መስቀል በቅድስት ሀገር ኢትዮጵያ የሚል ላይ ደርሰን ነበር ማታ ካስታወሳችሁ ማለት ነው። መስቀል በኢትዮጵያ መስቀል በየት አልኳችሁ? መስቀል በየት? መስቀልን በቅድስት ሀገር ኢትዮጵያ ከሁሉ አስቀድሞ የሰበከላት የገለጠላት ማን ነው? እናንተ ልጠይቅ። መስቀል ኢትዮጵያ ላይ ይታወቃል አይደለ? ማን ነው የሰበከላት? ማን ነው የገለጠላት? ማቴዎስ ነው? ቅዱስ ገብርኤል ነው ወይስ ቅዱስ ሚካኤል ነው? አይደለም። ቅድስት ሀገር ኢትዮጵያ መስቀልን ያወቀችው ስትፈጠር ነው። መስቀልን ለኢትዮጵያ የሰበከ እግዚአብሔር ነው። መስቀልን ለኢትዮጵያ የገለጠ እግዚአብሔር ነው። መስቀል የተፈጠረው የተገለጠው ከዓለመ መላእክት ቀጥሎ በዚህ ዓለም ሲገለጥ በቅድስት ሀገር ኢትዮጵያ ነው። እግዚአብሔር ዓለምን የሚያድንበትን መስቀሉን በዓለም ላይ ሲገልጠው በቅድስት ሀገር በኢትዮጵያ ነው የገለጠው። ለዚህም ምስክሯ ምድራችን ይሸን ደብረ ከርቤ ነች ማለት ነው። ይህቺ ደብረ ከርቤ አምሳለ መስቀል ኩለንታሃ፣ ይህቺ ደብረ ከርቤ ሁለመናዋ መስቀል ነው ይላል። ይህቺ ደብረ ከርቤ በሉ ሁለመናዋ መስቀል ነው። ሁለመናዋ ምንድን ነው? መስቀል ነው። ዓለም ላይ መስቀል ለመጀመሪያ ጊዜ ሲገለጥ ኢትዮጵያ ላይ ለመገለጡ መስቀልኛዋ ግሸን ደብረ ከርቤ ነች ማሳያዋ ማለት ነው። እናም ደግሞ ራሱ በራእይ ለነገሥታቱ ሲያሳያቸው የነበረው ቃል መስቀሌን በመስቀልኛ ቦታ አኑር የሚለው ቃልም ደግሞ ለዚህ ማሳያ ነው ማለት ነው። ሀገራችን ቅድስት ኢትዮጵያ ከዓለማት ሁሉ አስቀድሞ ወንጌልን የምታውቀው የአዲስ ኪዳን ድህነት ማዕከል የሆነው የመስቀሉ አርአያና ምሳሌ የተተከለባት ሀገር ስለሆነች ስለ መስቀሉ የሚነግራት ሐዋርያ አልፈለገችም። ቅድስት ሀገራችን ኢትዮጵያ ስለ ወንጌል የነገራት ስለ ወንጌል የሰበከላት ሐዋርያ የለም። ለሌሎቹ አይጉር መስቀልን የሚሰብክ ወንጌልን የሚሰብክ ሐዋርያ ተልኮላቸዋል። ሀገራችን ኢትዮጵያ ግን ስትፈጠር መስቀሉን ስለምታውቀው እንዲህ ያለ ሐዋርያ አልተላከላትም። ከቃሉ ጋር ናችሁ ምዕመናን? ከቃሉ ጋር ናችሁ? እየሰማችሁ ነው? ጥሩ። ኢትዮጵያ የማን ዕቃ ነች ብትባሉ የማን ትላላችሁ? የማቴዎስ፣ የማርቆስ ከሐዋርያት ያሉ ፍጹም አይደለችም በእውነት ማለት ነው። ሌሎቹ ሀገራት እንደ ሊቁ አባ ጊዮርጊስ አገላለጥ ሌሎቹ ሀገራት ሐዋርያት ይላኩላቸዋል። ሐዋርያቱን ይገድላሉ። ከገደሉ በኋላ በትምህርታቸው ያምናሉ። ከበርናቸው ላይ ተአምር ሲደረግ ሲያዩ በትምህርታቸው ያምናሉ አለ። ወሀገርነሰ ኢትዮጵያ አኮ ከማሆሙ፣ ሀገራችን ኢትዮጵያ ግን እንደነዚህ አይደለችም አለ።
እያንሶሰው እግረ ሐዋርያት ይሃ የሐዋርያት እግር አልተመላለሰባትም። ወይ ተገብረ መንክረ እግዚአብሔር ውጤታ የእግዚአብሔርም ድንቅ ተአምር እስራኤል ላይ የተደረገው አልተደረገባትም። አላ አምነቶ በዜና ወተወከቶ በድምፅ በዜና አመነችው በድምፅም ተቀበለችው ይላል። ይህ የሀገራችን ኢትዮጵያ ድንቅ ታሪክ ነውና በእውነት ደስ ሊለን ይገባል። እግዚአብሔርን እናመስግን። ሀገራችን ኢትዮጵያ እንዲህ ነች። አስቀድማ መስቀሉን ስለምታውቀው ሴቶች እናቶቻችን፣ እህቶቻችን መስቀል የድኅነት ማዕከል ከመሆኑ አስቀድሞ በግንባራቸው ላይ መስቀልን ይታተሙት ነበር። በአንገታቸው ላይ በደረታቸው ላይ መስቀልን ይታተሙት ነበር። ወንዶችም ወንድሞቻችን አባቶቻችን በክንዳቸው ላይ መስቀልን ይታተሙት ነበር። ይህንን የነገረን ኢትዮጵያዊ ሊቅ ቅዱስ ያሬድ ነው ማለት ነው። በግጥም አለ ወበእንዲጣ በአጣበ ወበመዝራዕት ትምህርተ መስቀል ጠዊረነን አንሶሱ አለ። እኛ ኢትዮጵያውያን በግንባራችን ላይ በደረታችን ላይ በጣቶቻችን ላይ በክንዳችን ላይ የመስቀልን ምልክት ታትመን ተለብሰን እንኖራለን አለ ማለት ነው። የእኛ ታሪካችን ከመስቀል ጋር የተያያዘ ነው። ሁለት ግብፃውያንም ወደ ኢትዮጵያ ከመጡ በኋላ ሊቁ አባ ጊዮርጊስ ታሪካቸውን ተርኮ በኢትዮጵያውያን ባህል ያደንቁ ነበር፣ ደስ ይሰኙ ነበር፣ ይገርማቸውም ነበር ካለ በኋላ ለምንድን ነው ደስ ይላቸው የነበሩ እነዚያ ግብፃውያን? ለምንድን ነው ሲደነቁ የነበሩት ብለን ስንጠይቀው ለአምላካቸው ቤት ይሰሩ ነበር አለ። ለአምላካቸው ምን ይሰሩ ነበር? ምን ይሰሩ ነበር? ቤት ይሰሩ ነበር አለ። ብቻ አይደለም ወዲበ አርእስተ አንስቲያሆሙ ይርእዮተ መስቀል በሴቶቻቸው ግንባር ላይ የመስቀልን ምልክት ያዩ ነበር አለ። በሴቶቻቸው ግንባር ላይ ምን ያዩ ነበር? የምን ምልክት ያዩ ነበር? የመስቀል ምልክት ያዩ ነበር። እናቶቻችን እህቶቻችን ግንባራቸው ላይ የሚለቀሱት የመስቀል ምልክት ሃይማኖታቸው ነው፣ ሰላማቸው ነው፣ አንድነታቸው ነው፣ ፍቅራቸው ነው፣ የኢትዮጵያውያን መለያ ነው። እንደ ዛሬው ያለ መስቀል ምልክት እውነት አይደለም ማለት ነው። እናቶቻችን በስራቸው እናቶቻችን በግንባራቸው በእጆቻቸው ሃይማኖታቸውን ይሰብካሉና ክብረ ለእናቶቻችን ይገባል። አመስግኑ። ይልቁንም ደግሞ እንደ ቦታችን እንደ ቅዱስ ላሊበላ እንደ ቅድስቲቱ ከተማ ስናስብ መስቀል ለእኛ ልዩ ነው። በመስቀል ጥንቱን በመስቀል ላይ ጥልን ገደለ ነው የሚለን ሐዋርያው ቅዱስ ጳውሎስ። ከመስቀል በኋላ ጥል የለም። ከመስቀል በኋላ መገዳደል መበታተን የለም፣ መጣላት የለም። መስቀል የሰላማችን አርማ ነው፣ የአንድነታችን ምልክት ነው፣ የመስማማታችን ምልክት ነው። እሱ በመካከላችን ሆኖ ጣል የለም። እንዲያው በኢትዮጵያ ባህል የመስቀል ዕለት ሽማግሌዎች ተሰባስበው በመስቀሉ ላይ የተደረገውን ሰላምና ፍቅር አንድነት ለማምጣት የተጣላውን ሁሉ እየሰበሰቡ ያስታርቁ ነበር። ይህ የኢትዮጵያውያን ባህል ነው። ባህሉ ደግሞ ሃይማኖታችን ነው ማለት ነው። የአባታችን የቅዱስ ላሊበላ ስሙም ግቡ ከመስቀል ጋር የተያያዘ ነው። የንግሥና ስሙ ማን ነው? የንግሥና ስሙ ማን ነው? ገብረ ማን ነው? ገብረ ማን? ገብረ መስቀል። እናታችን ስሟ ማን ነው? መስቀል ማን? መስቀል ማን? ክብራ። ይኸውላችሁ መድኃኒታችን እግዚአብሔር ኢየሱስ ክርስቶስ ለቅዱስ ላሊበላ መጥቶ ስምህን ገብረ መስቀል ብዬዋለሁ ካለ በኋላ ወብዙኃን እለ ተጠርሑ በዚህ ስም አለ ዳእሙ ኢሐብረ ስሞሙ ምስለ ምግባሮሙ። በዚህ ገብረ መስቀል በሚለው ስም ብዙ ሰዎች ተጠርተውበት ነበር አለ። ነገር ግን ስማቸውና ስራቸው አንድ አልሆነላቸውም። እየሰማችሁ ነው? ስማቸውና ምናቸው? ስማቸውና ምናቸው? ገብረ መስቀል ተብሎ ገብረ ምን ይሆናል ማለት ነው? ገብረ ጸር ይሆናል ማለት ነው። ገብረ መከፋፈል ይሆናል ማለት ነው። ገብረ መደባደብ ይሆናል ማለት ነው። ከመስቀል የራቀ ይሆናል ማለት ነው። ስለዚህ ስሙ ከግብሩ ምን ሆነለታል ማለት ነው? ምን ሆነለታል ማለት ነው? አንዱ ሆነለታል። እንዴት እንበል? የቤተ ማርያም ቀኙ በቤተ ማርያም በቀኝ በኩል ያለው ቤተ መቅደስ ስሙ ማን ነው? ስሙ ማን ነው? ወደ ማናኒ ሰማያ ማን? ቤተ መስቀል አይደለም የምንለው?
በቤተ ማርያም በቀኝ በኩል ያለችውን ቤተ መቅደስ ማን አላት? ቤተ መስቀል አላት። እንዲሁም ደግሞ ቤተ ጊዮርጊስን ማየት ነው። ስሙ ከግብሩ ጋር የሄደለት ማለት ነው። ስሙ ቤተ መስቀል ነው፣ ቤቱም ቤተ መስቀል ነው። ስራውም ደግሞ የመስቀል ግብር ነው፣ ሰላም ነው። በቅዱስ ላሊበላ ዘመን መተራረድ መገዳደል አልነበረም ማለት ነው። እኛ ሃይማኖታችን የሚያሳየን የሰላም ማዕከል፣ የፍቅር ማዕከል፣ የአንድነት ማዕከል አድርጎ የሚያሳየን መስቀሉን ነው። ሲቀጥልም አባታችን የነገረን ይህንን ነው ማለት ነው እና በዚህ ከተማ ስንኖር ክርስቶሳውያን ስንሆን መስቀልን ስናስብ ክርስቶስን ማሰብ ነው። ክርስቶስን ማሰብ ማለት ሰላምን ማሰብ ማለት ነው። ሰላም ማለት ግዴታ ጎረቤት ጋር አለመጣላት ወይም ወንድም ጋር አለመጣላት ማለት ብቻ አይደለም። ራሱም ጋር መታረቅ ሰላም ነው። ሰው ራሱን ከኃጢአት ንጹሕ ካደረገ ከራሱ ጋር ታረቀ ማለት ነው። መስቀል አራት ማዕዘን እንዳለው ሁሉ ሰውም መስቀሉን ሲያይ በመስቀሉ ሲያምን ወደ ላይ ከፈጣሪው ጋር ይታረቃል ማለት ነው። ወደ ታች ደግሞ ከራሱ ጋር ነው የሚታረቀው። ከኃጢአት ንጹሕ ይሆናል ማለት ነው። ወደ ወንድም ከወንድሞቹ ጋር ከበደሉትም ካልበደሉትም ጋር ሰላማዊ ይሆናል ማለት ነው። ጌታችንን የነገረን ይህንን ነው። ሰላሜ አሐድግ ለክሙ ወበዚህ ያምረክሙ ሁሉ ሰላሜን እተውላችኋለሁ፣ የእኔም ደቀ መዛሙርት እንደሆናችሁ ሰው ሁሉ በዚህ ያውቃችኋለሁ። ሰላማዊ ያልሆነ ገብረ ማርያም የለም፣ ገብረ መስቀል የለም። ሰላማዊ ያልሆነ ክርስቶሳዊ የለም። ራሱን ከኃጢአት ንጹሕ ያላደረገ በሃይማኖት ያላነጸ መስቀልን ያላሰበ አንገቱ ላይ እንደየ 5-6 መስቀል ማንጠልጠል ሳይሆን መስቀሉን በልቡ አስሮ በመስቀሉም ሰላምና ፍቅር ያላየጠ ሰው ይህ ክርስቶሳዊ አይደለም ማለት ነው። ብቻ አይደለም የቅዱስ ላሊበላም ልጅ አይደለም ማለት ነው። እና የተወደዳችሁ ምዕመናን በፊታችንም በኋላችንም መስቀሉን ልናስብ ይገባል ማለት ነው። ቤታችንም በአፋኒ መስቀል ወበውሳጤኒ መስቀል ነው። በውጭም ስናየው መስቀል ነው፣ በውስጥም ስናየው መስቀል ነው። ሕይወታችንም መስቀል ነው። መስቀልን ማሰብ ሰማይን ማሰብ ነው። በመስቀል ላይ የተሰቀለ ክርስቶስን ማሰብ ነውና በዚህ ዓመት ከመስቀል በኋላ ቤታችንን እኮ ገብተን ምንድን ነው የምንለው? ተዋኖታ አንልም ይባላል አይባልም? ተዋኖታ ቀጥሎ ሲሞታ ነው የምንለው። በራሳችን ውስጥ ያለ የኃጢአት ተባይም ሊወጣ ይገባዋል ከመስቀል በኋላ ማለት ነው። በራሳችን ውስጥ ያለ የጸብ ያለመስማማት ተባይም ሊወጣ ይገባል። ባህል አይደለም ሃይማኖት ጭምር ነው ማለት ነው። ሃይማኖት ጭምር ነው። ስለ ረሃቡ ስንናገር የክረምቱን ያሳለፍነው መከራ ስንናገር ምንድን ነው የምንለው? ምንድን ነው የምንለው? የጎመን ምንውጣ ነው የሚባለው። የጎመን ምንውጣ የምን ግባ። ከመስቀል በኋላ የነፍስ ረሃቡን የለም ነው። የሥጋ ረሃብ ብቻ አይደለም። ዛሬ እንኳን ባሮ ገባህ ይባላል እናቶቻችን። ምን ማለት ነው? እሸት ወደ ቤታችን ይገባላችኋል ማለት ነው። ከመስቀል በኋላ የነፍሳችን ምግብ ጭምር ነፍሳችንን ልትራብ አይገባም ማለት ነውና አምላካችን እግዚአብሔር ኢየሱስ ክርስቶስ ከመስቀሉ ሰላምን ያድለን፣ ፍቅርን ያድለን፣ አንድነትን ያድለን። በመስቀሉ ላይ የተሰቀን እንድንሆን ፈቃዱ ይሆንልን። ሁሌም እሱን እንድናስብ ይርዳን። ሀገራችን ኢትዮጵያ ሰላም ያድርግልን። መስቀል አበባ ደቡብ አበባ አደይ አበባ